ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይን አንድ ያላችሁ እሙኝላችሁ አለ በስቲስት ጎንዶሎ ዋዳች ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህ ኮርቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትገጩን በተትና አጓብዛችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣ ነው ሰበር ዜና። ኢራን ሆርሙዝ ሰርጥን በድጋሚ ዘግታለች። ትናንትና ኢራን የሆርሙዝ ሰርጥን ከፍተዋለች ሲባል ኧረ ቡዳ እንዳይበላብን የሳይን እንዳያገኝብን ጸልዩ ወገነቼ እንጸልይ። ይሄ ነገር የሚዘልቅ አይመስለኝም። ዓለም ሰላም ስትሆን አይናቸው ዶም የሚለብስ የሚቃጠሉ እንቅልፍ የሚያጡ ሰውነታቸው የሚያሳከካቸው ሙቀኞች አሉብን። የሚሳካ አይመስለኝም ብዬ ትናንት እንደነገርኳቸው እንደወራሁት ነው የሆነው። እኔ መቼም ምላሴ ጥቁር ነው እንዲህ በእናታችን የተናገርኩት ነገር አይሆንም አያድርም እና ጸልይ አይናቸው የሚቆላ ሰውነታቸው የሚያሳክካቸው እንቅልፍ የሚያጡ ሙቀኞች አሉ ለዓለም ብዬ ተናገረ ነበረ። ይሄው ትራምፕ ሌሊቱን ወጥተው እንኳን ደስ አላችሁ ሆርሙዝ ተከፍቷል፣ ለኢራን ግን አይከፈትም ማለት ለዋናዎቹ ማለት ነው። ለዋናዎቹ አለቆቹ አይከፈትም፣ አትገቡም፣ አትወጡም። ሌላው ግን አሸይና ይሁን አለ። እንዲህ አይነት የልጆች እቃ ጨዋታ አልሰማም ማለት ኢራን። እንዲህ ያለው ውንብድና ሽፍትነት ነው። በሆርሙዝ ሰርጥ ላይ የወንበዴና የሽፍታ ስራ እየተሰራ ስለሆነ እኔ ዘግቻለሁ አለች። 24 ሰዓት አልሞላም። 24 ሰዓት ሳይሞላ ጥርቅም አድርጋ ቁጭ አደረገች። ለምን? ሰላም የማይወዱ አሉ። ሰላም የማይወዱ ሌላውን በመደፍጠጥና በመጮፍለቅ ለብዙ ዘመን ሀብት ወርቅ ሲያፍሱ የነበሩ ወሮበልች አሉ። እነዚህ ወሮበልች እረፍት የላቸውም፣ ምቾት አይሰጣቸውም። ስለዚህ ይከፈት፣ ሌላ ሁሉ ይግባ ይውጣ በሆርሙዝ ሰርጥ። ኢራን ግን አትገቢም፣ አትወጭም። ተመልከቱ እንግዲህ 40 ዓመት 50 ዓመት አንድን አገር በማዕቀብ አስረህ በጦርነት እያወደምክ እንደገና አትገባምም፣ አትወጣምም። አንተ ከገባ ሙቼ ይገኛለሁ፣ ተንጠልጥዬ ይገኛለሁ። ይሆናል እንደ አይሆንም እኮ ይሆናል አይሆንም በፍጹም። እና ለጥቂቶች ምቾት አሁን እንግዲህ ይሄ ሁሉ ሩጫ ይሄ ሁሉ ደፍ አውሮፓ ነዳጅ ስላለቀበት ነው። ድሩ ስምምነቱ ይሄ ሁሉ ለምን ዓለም ላለፉት 50 ዓመት ኢራን በማዕቀብ ስትደቅ በኢኮኖሚ ግሽበት ስትመታ በዋጋ ውድነት ስትመታ $1 1.3 ሚሊዮን ራያል ሲመነዘር በኢራን ገንዘብ 1.3 ሚሊዮን ሲመነዘር የኢራን ሕዝብ ይህን ሁሉ ቁም ስቅል ሲያሳልፍ ዓለም ደንታ አልሰጠውም። ልክ የራሱ ጥቅም ሲነካ ግን ሰማይ ምድሩ ተጎለባበጠ። ሰማይ ምድሩ ሆርሙዝ ሰማይ ምድሩ ቅጠሉ ሰው ትንሽ ትልቁ ድንጋዩ ሳር ቅጠሉ ሁሉ ሆርሙዝ አለ። እናንተ ስትነከና እነሱ ሲነከና እና ለነሱ ምቾት ነው። አሁንም የሁሉ ተፈተ ኢራን ደቆቀችም ወደመችም ተሸነፈችም ዋናው ነገር መንገዱ ይከፈት። ዋና ነገር እኛ ጥቅማችን አይጉደልብን። ዋና ነገር የኛ ኮርስ ይሙላ፣ ስለሌላው አያገባንም። ዛሬ ፍርድ ቤት የቆሙ የኢትዮጵያ ታዋቂ አርቲስቶች አሉ። እነ ሰሎሞን በጋለ፣ እነ ሰራዊት ፍቅሬ፣ እነ ሌሎች ማአት አርቲስቶች አሉ። እነሱ ማስታወቂያ ሲሰሩ እኛ ቀድመን ተናግረናል። ጉድ የላቸውም። በምትሰሩት ማስታወቂያ እናንተ በሚሊዮን የሚቆጠሩ ገንዘብ ልታገኙ ትችላላችሁ። አዶራ የድሃ ልጆች አሉ። ይሄ ነገር ካልተሳካ በብስጭት መርዝ ይጠጣሉ፣ በብስጭት ጎሞድ ይንጠለጠላሉ። እባካችሁ ብለን ተናግረናል። አሁን አንዳንድ ሰዎች የድሃ ልጆች መዘረፋቸው፣ ማልቀሳቸው፣ ዕዳ ላይ አራጣ ላይ መግባታቸው፣ በብስጭት ጎሞድ ላይ መንጠልጠላቸው አይደለም የሚያናድዳቸው። እንዴት ሰራዊት ፍቅሬ 1 ቀንስ ቢሆን 5 ቀንስ ቢሆን እንዴት እስር ቤት ያድራል? ስለ ጥቂቶቹ ምቾት ሲባል ማለት ነው። ስለ ጥቂቶቹ ምቾት ሲባል ማዕት ስፍር ቁጥር የሌላቸው የድሃ ልጆች ይራቡ፣ ይጎሳቆሉ፣ ይውደቁ፣ አያገባን። ይጎርማቸው። እነ ሰሎሞን በጋለ፣ እነ ሰራዊት ፍቅሬ፣ እነ መንሱር ጁማን እስር ቤት ቀጠሮ ባላቸው ቁጥር ዛሬን ጨምሮ ማለት ነው የሚመጣው ማአት አርቲስት የሚፈሰው እንባ ጉድ ነው የምትሉት። ልክ አሁን ለሆርሙዝ የሚፈሰው እንባ አለ አይደል? ዓለም በሙሉ ያለቅሳል። ኢራን በማዕቀብ 50 ዓመት ስትሽመደመድ አንዲት ዘለላ እንባ ያለቀሰ የለም። አንድ ሰው ያዘነ የለም። አውሮፓ በለው አፍሪካ በለው አሜሪካው በለው መላ ዓለም ዛሬ 8 ሚሊዮን አሜሪካዊ ሰላማዊ ሰልፍ ወጣ። ለኢራን ተጨንቀን አይደለም እነዳጅ $2 ጨመረብኝ ብለው $2 ጨመረብኝ። እንዴት ልኖር ነው? ልሞት ነው? ልኖር ነው? እዝጎ ጌታዬ እንዴት ታደርገኛለህ ብለው ነው የወጣ። ለምን አልወጣም? ያለፈው 50 ዓመት
ለምን አልወጣም 40 ዓመት? ለምን አልወጣም? ኢራቅ ስትፈርስ፣ ሊቢያ ስትፈርስ፣ የመን ስትፈርስ፣ አፍጋኒስታን ስትፈርስ፣ አፍሪካ እርስ በርስ ሲጨፋጨፍ ለምን ሌላው ዓለም የዚህን ያህል አልደነገጠም? ስለዚህ ኢራን ከዚህ በኋላ ለአንድና ለመጨረሻ ጊዜ ሆርሙዝ ሰርጥ የጦር መሳሪያ አድርጋ ትጠቀማለች። ለሺህ ዓመት ነው። ዓለም ከዚህ በኋላ እድሜ አይኖራትም እንጂ እዛን ያህል 100,000 ዓመት ብትኖር ኢራን ሆርሙዝ ሰርጥን 100,000 ዓመት የጦር መሳሪያ አድርጋ ትጠቀማለች። ትራምፕ ምን አለ? ተስማምታለች። ከዚህ በኋላ እኔ ሆርሙዝን መሳሪያ አድርጌ አልጠቀም ትጠቀማለች። የልጆች ጫታ ነው የያዙት እነሱ። ገና ምንንም አልተረዱም እኮ አልተረዱም። ገና ዓለም ሁሉ እንደዚህ እየነቃ የእናንተን መሰሪነትና ሴራ ሸፍጥ ይደርስበታል። በቂ ነው። 50 ዓመት አታለላቸው፣ 50 ዓመት ዘረፋቸው፣ 50 ዓመት አስዋደዳቸው፣ 50 ዓመት ሙስቅልቅል ወጥ ዓለም በትንሹ ነው። ይበቃል። አይበቃም? ከበቂ በላይ ነው። እና እሱን ተጠቀሙ። በቃ ላለፈው 50 ዓመት የተወነበደው የተሰራ ሴራ የተዘረፈው ዘረፋ በቂ ነው። እሷን ጎረስ ቀስ ያላችሁ ጎረስ አድርገው። ከዚህ በኋላ እንዲህ ያለ ነገር አይሰራም። ሆርሙዝ ሰርጥ ለሁሉ ክፍት ነው፣ ለኢራን ግን ክፍት አይደለም። እውነት ጀግና መሆኑ እኮ ነው ጀግና መሆኑ በቃ። ስለዚህ ኢራኖችን የያዛቸው የተኩስ አቁም ነው። ተኩስ አቁሙ ሮብ ዕለት ያበቃል። ሐሙስ ውጊያ ትጀምራለህ። በቃ ሌላ ግርግር አያስፈልግም። ዓለም አውቋል። አሁን እፍረት ይዟቸዋል። እንዴት በኢራን በቃ ወጥመድ ውስጥ ገባህ። ሽንፈቱ እንዴት በኢራን የሚለው ነው። አሁን ዓለም ሁሉ ደህና ጎንበስ ብሎ ሲያጎበድድልን የነበረውን ዓለም በሙሉ ከእንቅልፉ ቀስቅሰው ዛሬ ተዋረድ ነው። በእርግጥ ትራምፕ ምን አለ? ትራምፕ በመግለጫው በባይደን ጊዜ አሜሪካ የመሳቂያ ላፊንግ ስቶክ ነበረች እና መሳቂያ መሳለቂያ ነበረች በዓለም። አሁን በእኔ ጊዜ ግን ማንም አያደርገውም ማለት እውነት ዓለም ያውቃል እንዴ። እንደውም በባይደን ጊዜ እንደዚህ አልነበረም። ኦፍኮርስ ባይደን በየቦታው እንቅልፍ ይወስደው ነበር። በዛ ዓለም ይስቃል፣ ይወድቃል፣ ይነሳል ነው። ግን እንደዚህ አይደለም። ይሄ እኮ የተለየ ታሪክ ጥፋት ነው። የተለየ እኛም የዚህን የታሪክ ጥፋት ምስክሮች በመሆናችን ምክንያት ኩራት ይሰማናል፣ ደስታ ይሰማናል። በጣም የሚያስደንቅ የታሪክ ጥፋት ነው እና ኢራኖች የሚያደርጉት እያንዳንዱ እርምጃ በጣም ያስደስተኛል። ምክንያቱም ደፍጣጮች ዋጋ መክፈል አለባቸው። ጮፍላቂዎች እንዴት ነው? እስከ መቼ ነው የሚቀጥል? አፍሪካ ህዝብ እርሱ በርሱ እንድንወካከስን ያደረጉት እነማን ናቸው ወገኖቼ? ዝም ብለው ራፍ ስቲሜሽን ውስጥ እንውሰድ። ማን ነው ይህን የሚያደርገው? ጉልብጥብጣችን እኮ ነው የወጣው። አፍሪካ ህዝቦች ጉልብጥብጣችን። ከዚህ ጀርባ ፖለቲካዊ ሸፍጦች እንዳሉ፣ በዓለም አቀፋዊ የሆኑ ፖለቲካዊ ሸፍጦች እንዳሉ እናውቃለን። አረቡ ጉልብጥብጡ ወጥታ ሙስሊሙ ዓለም እንደ አሸባሪና እንደ ወንበዴ እንዲታይ፣ እንደ ነውጠኛና ሁከታም እንዲታይ ብዙ ተሞክሯል። መነገራችን በጣም ብዙ ነው ተሞክሯል ብቻ ሳይሆን ተተግብሯል። ስለዚህ እስከ ዛሬ የተከፈለ ዋጋ ይበቃል። አሁን እንዳልኳቸው ቢከፈት አሁን ኢራን ብትሸነፍ በነገራችን ላይ ሆርሙዝ ሰርጥ በቀላሉ ይከፈታል። የነዳጅ ዋጋ ይቀንሳል። የኢራን ነዳጅም እንደ ቬንዙዌላ ይዘረፋል። ነገር ግን ኢራን ዛሬ ተሞታች ማለት ነገ ቱርክ ትመታለች፣ ከነገ ወዲያ ሌሎች ይመታሉ። በየተራ እየዞረ ትቀጠቀጣል። አልተቆጠቀጥክም ማለት ምንም እርባና ቢስ ምንም የማታመጣ አጎብዳጅ ነህ ማለት ነው። በራሱ በሁለት እግሩ ለመቆም የሞከረ ትልቅ ሀገር ካለ ይመታል። ግድ ምንድነው? ግማሽ መብላት አለ። አሁን ሳውዲዎች እኮ እንደዛ እኮ ነው ያገኙትን ግማሹን ሀብት በማጎብደድ ነው የሚጨርሱት፣ በማሸርጉድ ነው የሚጨርሱት። ባህሬንም እንደዚህ፣ ኳታርም እንደዚህ። ይሄ የምታየው መካከለኛ ምስራቅ አገር በሙሉ ኢራን ልትወር ነው እየተባለ በመቶ ቢሊዮን የሚቆጠር ዶላር መሳሪያ እየገዛ አከማችቶ ነበር። ግን ኢራን ሆ ብላ ስትነሳ ቀና ብለው ማየት አልቻለም። እንኳን መዋጋት አይደለም አፋቸውም እጃቸውም እግራቸውም ነው የታሰረ። ድንዝዝ ይቆጠቀጣሉ። ጥፋቱን እንዳወቀ ጨዋ ልጅ ጸጥ ብሎ መመታት ውስጥ ገቡና በእውነቱ በጣም የሚያስደንቅ የሚያስገርም እንዲህ ያለ አምባገነንነት እንዲህ ያለ ደፍጣጭነት
ከዚህ በኋላ ተቀባይነት የሚያገኝ አይደለም። ዓለም አቀፍ ሕግ የሚባለው ነገርም ወደ ቆሻሻ ጋርቤጅ ተጥሏል። ማንም ይሄን ሊሰማ የሚችልበት ሁኔታ ላይ አይደለም ያለ ነው። እንግዲህ ሁኔታውን እስቲ ከስር እያየን የምናየው ጉዳይ ይሆናል። ይሄን ሀሳብ ነው። ሀሳቡ ሲሞቻችን ላይክ አድርገው ሼር አድርገው። ወዳችኋለሁ። ፒስ